በህይወታችን ብዙ አይነት ስህተቶችን ልንሳሳት እንችላለን። ብዙ አይነት ስህተቶችን አርገን ልናቅ እንችላለን። ነገር ግን ለዓላማ መተን ለህልም መተን ቤተሰቦቻችንን ለመቀየር መተን ሌላ ነገር ማሰብ ግን በጣም 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 የአእምሮ ዘገምተኝነት ነው። የእውነቴን ነው የምላችሁ ማለት ነው። አሁን ላይ ማንኛውም ሀገር ቢሆን ከኢትዮጵያ ወደ አረብ ሀገራት ወደ ተለያዩ አረብ ሀገራት ስንሰደድ ለህልማችን የቤተሰቦቻችንን ህልም ለማሳካት ራሳችን ህልማችንን ለማሳካት የተለየ ኑሮ ለመኖር ብለን ከሀገራችን እንሰደዳለን። ነገር ግን እዚህ ጋር ስንደርስ ደግሞ አላማችንን ዘንግተን ህልማችንን ዘንግተን የመዳምን ልጅ ወደድኩት የመዳምን ባልወደድኩት ብዙ 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 አይነት ለወሬ ለማውራት ራሱ የሚቀፉ ነገሮችን እያደረግን ያለን ሴቶች በጣም በጣም እናሳፍራለን። በጣም ማለት ነው። እኔ እከሌ 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 አልልም እዚህ ጋ። ነገር ግን እዚህ ጋ አሁን ይቺ የምታዩዋት የቤት ሰራተኛ የመዳም ሰራተኛ ናት። እናም ነገር ግን እዛ ቤት ብዙ አመት ቆይታለች። እኔ ራሱ ያንን አካባቢ እሷ ያለችበትን ሰዎቹን፣ ቤተሰቡን ሙሉ ቤተሰቡን አውቃለሁ ማለት ነው። እና ሰዎቹ እውነት ለመናገር በጣም ጥሩ ሰዎች ናቸው። ሴትየዋ አንዳንድ ጊዜ ብቻ የሆነ እላፊ ቃላቶችን ትናገራለች እንጂ በጣም ጥሩ ሰው ናት። ቢያንስ የቤት አስቤዛ ስትገዛ ራሱ ማለት ነው ለልጆቹ አስቤዛ ስትገዛ ለሰራተኛ አትነጥልም። ለሰራተኛ ሙሉ አስቤዛ ነው የምትገዛ ማለት ነው። እናም ልጆቹን በጣም ያቀርቧታል፣ ሰራተኛይቱ ማለት ነው። ልጆቹን በጣም ያቀርቧታል። ሴትዮዋ በጣም ታቀርባታለች። ሰውየው ጎረምሶች ልጆች አሉ፣ እነዛ በጣም ነው የሚያቀርቧት ማለት ነው። ነገር ግን በዚህ አጋጣሚ ደግሞ ይህ አጋጣሚ እንዳለ ሆኖ ይሄ መቀራረብ እንዳለ ሆኖ እሷ የልጅ ሰራተኛ ናት። የጽዳት ለብቻለች፣ የምግብ ሰራተኛ ለብቻለች። የቤት ውስጥ ያሉት ሰራተኞች 3 ናቸው። እንደገና የልጅ ልጅ ሰራተኞች ደግሞ አሉ። የልጅ ልጅ ሰራተኞች ማለት የአሰሪዋ የልጆቿ አግብተው የእነሱ ሰራተኞች ደግሞ አሉና ቢያንስ እዛ ቤት ምን ልበላችሁ ወደ 6 ሰራተኛ ነው ያለው ማለት ነው። ነገር ግን 3 ሰራተኞች ቋሚ ናቸው ቤት ውስጥ፣ 2 ሰራተኞች ደግሞ ቋሚ አይደሉም። ይሄዳሉ ይመጣሉ፣ ይሄዳሉ ይመጣሉ። እና በዚህ አጋጣሚ ያችኛዋ የልጅ ሰራተኛ የነበረችው ማለት ነው የልጅ ሰራተኛ የነበረችው ከአንደኛው ጎረምሳ ልጅ ጋር ግንኙነት አላት ለካ። ሁሉንም ልጆች በጣም ነው የምትግባባቸው። ሴትዮዋን በጣም ትግባባታለች፣ ሰውየውም በጣም ትግባባዋለች። እናም እዛ ልጅ ጋር የተለየ ስሜት አላት ያች ልጅ ማለት ነው። ነገር ግን ማንም ሰው አያውቅም፣ መዳሟ አታውቅም፣ ሌሎች ልጆችም አያውቁም፣ ሰውየውም አያውቅም። ምክንያቱም እሷ እዛ ቤት ውስጥ ብዙ አመት ቆይታለች። ትላልቅ ልጆችን ያሳደገች ሰራተኛ ናት። እናም እንደ ፋሚሊ ነው የሚያዩት። የሚገርማቸው ነገር ማለት እንደ ፋሚሊ ሴትየዋ ስትሳፈር ቤቷን ለእሷ ነው ጥላ የምትሄደው። ያን ታውቃላችሁ። አንዳንድ መዳሞች ሲሳፈሩ አንዳንዶች ቆልፈ ይሄዳሉ፣ አንዳንዶች ደግሞ ሰራተኞችን እናታቸው ቤት ልጆቹን ወደ እናታቸው ቤት አድርገው ይሄዳሉ። እሷ ግን ያቺ ሰራተኛ ስላለች ቤቷን ክላሷ ሳይቀር ክፍት ጥላ ነው የምትሄደው ማለት ነው። እና ያ ጎረምሳ ልጅ እና ያቺ ሰራተኛ በጣም ግንኙነት አላቸው። በተለየ ነገር ነው የሚገናኙት። ሴትዮዋ በተሳፈረች ቁጥር እነሱ በጣም ደስ ይላቸዋል። ትምህርት ቤት ልጆች ልታደርስ ትሄዳለች። ትምህርት ቤት ልታደርስ ስትሄድ ልጁ ሹፌር እያለ ልጁ እኔ አደርሳቸዋለሁ ይላል ማለት ነው። እኔ አደርሳቸዋለሁ ሲል እሺ አንተ ታደረስካቸው ለምን አንተ ብቻ ይዛቸው አትሄድም ሲሉት እዛ ጋር ትምህርት ቤት ጋር ሲሄድ ስንደርስ ማን ያወርዳቸዋል? ማን ሻንጣቸውን ይይዛል? እኔ እነሱን ሻንጣ ልይዝ ምናምን ብዙ ነገር ገለመኔ ያወራል ማለት ነው ያለች። እናም ሴትዮዋ ምንም ነገር ስለማትጠረጥር እሺ በቃ ከእሷ ጋር ሄዳችሁ አድርሳችሁ ነው ቶሎ በዛው ጀም እያዳችሁ እቃ ገዝታችሁ ነው በቃ የተለያየ ነገር ታዛለች ሴትዮዋ ማለት ነው። እነሱ ይህን አጋጣሚ እየተጠቀሙ በጣም በጣም በቃ ያለፈ ግንኙነት ያለፈ ማለት ነው መኪና ላይ ሌላ ነገር እስከ ማድረግ የሚያደርስ ግንኙነት አላቸው ልጆቹ። እናም አንድ ቀን የጽዳቷ ሰራተኛ ያችኛዋ የልጅ ሰራተኛ ስለሆነ ከልጁ ጋር ግንኙነት ያላት የሆነ በር ስር ተደብቃ ያወራሉ።
የጽዳቷ ሰራተኛ ሰምታለች። እናም የጽዳቷ ሰራተኛም ዝም ትላለች። በስተት ነው ትልና አንድ ጊዜ ሁለት ጊዜ ታሳልፍና በሶስተኛ እነዛ 5 ሰራተኞች ተሰብስበው ለምን እንደዚህ ታረጊያለሽ? እኔ እንዲህ ስታወሪ ሰምቼሻለሁ፣ ከአንድ አይሉ 2 ጊዜ 3 ጊዜ ሰምቼሻለሁ ብላ ያችን ሰራተኛ አፋጣው ሲያወራት፣ አረ እኔ እንደዚህ ያለ ነገር ምንም ነገር አላወራሁም እንዴ ከሱ ጋር የስራ ነው ምናምን ብዙ ነገር ለመቀበጣጠር ስትሞክር፣ እንዲያውም ቪዲዮ ቀርጭሻለሁ፣ ቪዲዮ ስለቀረጽኩሽ አንቺ እኛን እያዋረርሽን ነው። እኛን እያዋረርሽን እስከሆነ ድረስ በቃ ወይ ለቤተሰቦች ይህን ቪዲዮ ልክላቸዋለሁ ወይም ሶሻል ሚዲያ ላይ ለቃለሁ ወይም ከዚህ ከልጅ ጋር ይህን ግንኙነት አቋርጭ ስትላት ያቺ ልጅ ተሄድና ለዛ ፍቅረኛ ለተባለው ላፈቀረችው ልጅ እንደዚህ የጽዳት ሰራተኛይቱማ እንዲህ ስናረግ ሰምተናለች ስናወራ ትለዋለች። ያ ልጅ ያችን የጽዳት ሰራተኛ ትኩር አድርጎ ይዛል። ትኩር አድርጎ ሲይዝ አቶ ሴትዮ ደግሞ ምንድን ነው ምን ሆኖ ነው ባህሪው ተቀየረሳ? ለምንድን ነው የጽዳቱ ሰራተኛ ጋር እንደዚህ ሆንከው? ምናምን የተኮሰችውን ከንዶር አበላሽቶ ያመጣባታል። ልብስ አጥባለት ተኩሳለት አልታጠበልኝም አልተተኮሰልኝም እያለ ይናገራል። ክላስ ምናምን ያበላሽባታል አጽዴታ ሲጨርስ እና ሚችል በጣም ትናደዳለች። እና ያው ለሴትዮዋ ትናገራለች። ለሴትዮዋ የተናገረችው እንደዚህ አድርጌ ስጨርስ ክላስ ያበላሽብኛል፣ ልብሱንም እንደዚህ ዳግመኛ ያሳጥበኛል፣ ያስተኩሰኛል ብላ ትነግራታለች። እሺ ምንድን ነው ያለው ነገር ምንድን ነው ብላ ስትጠይቅ ምንም ነገር የለም። ምክንያቱም ያቺ ልጅ ጓደኛዋን አሳልፋ መስጠት አልፈለገችም። ያችኛዋ ግን አሳልፋ ሰጥታታለች ለፍቅረኛዋ። በዚህ መሀል ያቺ የጽዳት ሰራተኛ በጣም ትናደድና ከዚህ ቤት እወጣለሁ ትላለች። ከዚህ ቤት እወጣለሁ ስትል ለምንድን ነው የምትወጪ? መዳሟ ጋር ግርግር ተፈጠረ። እንደምንም ተግባብተው እየሰራች እያለ እዚህ ጋር ጉዱ አቶ ልጅ ነፍሰ ጡር ነበረች። ምን ይዋጣት አሁን ላይ ጓደኞቿም ጋር ተጣላች። እንዲያውም እየሄደች ነገር እየሰራች እነሱን አስተኮረቻቸው። እሷ ደግሞ ነፍሰ ጡር ሆነች። ስለዚህ ምን ይዋጣት እዚህ ጋር አቶ ልጅም እንዳዲስ ደንግጧል። ነፍሰ ጡር የሆነችበት ጊዜ ማለት ነው። እንዴት ነው የተፈጠረው ብሎ ያ ልጅ ሲያፋጥጣት እንደዚህ አብረን እንደዚህ እያደረግን አይደል እንዴት አይፈጠርም ትላለች። እሷ ደግሞ አላቀልሽም፣ ያን ያህል የሚወዳት ልጅ አላቀልሽም ብሎ ያ ልጅ ይከዳታል። ያ ልጅ ሲከዳት ያ ሆድ እየፈጠጠ መጣ። እየፈጠጠ ሲመጣ መዳም ሆንጌረሽ አወቀች።